ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኔም ደህና ነኝ አለሁኝ። ሰብስክራይብ እያረጋችሁ ላይክም እያረጋችሁ በኮሜንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብዬ አሁን የመጣሁት በኤፍሬም ጉዳይ ነው። ኤፍሬም በጣም ያበዛው ይመስላል። እውነቴን ነው እንዴ! ምን ነው ሰው በራሱ ካልደረሰ ማለት ነው የዛ ሰው ጫማ ውስጥ ካልሆነና ስሜቱ ካልገባው በስተቀር አይረዳም ማለት ነው እንዴ ምን ሆኖ ነው? መጀመሪያ ለምንድን ነው ወንድሙን የማይቆጣው እንዴ? ወንድም ተብዬው እኮ ከሴት ጋራ ፓርክ ለፓርክ ይሄ ምንድነው መናፈሻ ለመናፈሻ እየሄደ እኮ ፎቶ እየተነሳ ምናምን ነገር እርጉዝ ሚስቱን ቤት ውስጥ አስቀምጦ የሚንጎማለል ወንድም ምን ያለው እንዴ? ሩታ እኮ መብቷ እኮ ነው መጠየቅ እኮ እንዴ። ሩታ መጀመሪያ እኮ አብርሽ የሚባለው ባሏ ሚስቴ ናት ብሎ ሲያከብራት እኮ ነው እሷ ባሌ ብላ የምታከብረው እንዴ። ይቺ ልጅ እኮ ቲች እየተደረገባት ነው። ምንድነው የሚያወራው? አንዳንድ ደግሞ ሰዎች አላችሁ ኮሜንታተሮች ኮሜንት የምትጽፉ ኤፍሬም ልክ ነው፣ ኤፍሬም ልክ ነው። ኤፍሬም ምንም ልክ አይደለም። ኤፍሬም ምንም ልክ አይደለም። እንደውም ልክ አቤል ነው። እርግጡን ትክክሉን የሚናገረው አቤል ነው። መቼም ትክክለኛው የሚናገር ሰው አይወደድም። ይሄ እርግጥ ነው። ግን እንደ ኤፍሬም እንደዚህ በቃ አሁን እንደውም ያስመሰለበት ልክ በቃ ወንድሙን እንዳገዘ ከወንድሙ ጎን እንደቆመ እና ታዲያ ጥፊ ሲያንሰው ነው እንዴ? እንደውም ጎበዝ ናት እሷ ሩታ ማለት ነው። ባሏ ነው የመክሰስ መብት ሁሉ አላት። አይገርምህም? ኤፍሬም የሚባለው ጠጋበኛ ማለት ነው። በጣም ጠግበዋል ጌታን እንዴ። ይሄን ያህል ማግኘት እንደዚህ ያንጠዋረራል እንዴ? አይደለም፣ ጥሩ አይደለም እንዴ። ሀቁም መናገር ሩታን ብትሆን ሴት ናት። ኦኬ፣ ስለ እንትና ብቻ ነበር የምታውቀው፣ ስለ ፍቅር ብቻ ነበር የምታውቀው ሩታ። ስለዚህ ስለ ነፃነት የምትባለዋ ነገር ልጅ ምንም የምታውቀው ነገር የለም። ሩታም እኮ ተበዳይ ናት እኮ። የፈለገ አልቅሳ ብትመጣ የፈለገ እሪ ብትል እሺ ሆንሻለሁ፣ አገባሻለሁ፣ ሚስቴ ትሆኛለሽ ብሎ ተያይዞ የጠፋው ወዶና ፈቅዶ ነው። እራሱ ባይፈልግ ኖሮ ማለት ነው አይ እኔ አልፈልግም፣ ቀድሞም ፍቅረኛ አለችኝ ከእሷ ጋራ ነው መሆኑ ብሎ ሩታ መመለስ ይችል ነበረ። ተረዳችሁኝ አይደለ? አንዳንዶቻችሁ አልቅሳ ገብታ ምናምን ነገር እያላችሁ የምትጽፉ አላችሁ። አልቅሳ ብትገባም ማለት ነው እሱ ካልፈለገ አልፈልግም ብሎ መተው ይችል ነበረ። አልቅሳ ብትለምነውም እሺ ብሎ ወዶ ፈቅዶ ነው ያገባት። ግዴታ እኮ የለበትም አይደል እንዴ? አሁን ግን ምንድነው እሷ የባለፈው ህይወቱን እኔ አያገባኝም፣ አሁን ግን እኔ ሆኜ ኖሬ አብሬው መከበር አለብኝ ነው። ይሄ እኮ የሚስትነት ጥያቄ እኮ ነው። ትክክል እኮ ናት እኮ እንዴ። እሱ እኮ ህግ ጋር እኮ ብትሄድ እኮ ሩታ አንዳንድ ማታውቁ ካላችሁ ማለት ነው ህግ ጋር ከሄደች ከከሰሰችው እኮ አብርሃም ጠብ እንደሚል ነው። ታውቃላችሁ አይደለ? ይሄ በጣም ትክክል አይደለም እንዴ። በጣም ይሄ የፎቶ ማስረጃ የሪከርድ ማስረጃ ምናምን ነገር ሚስትም ባልም ሚስት ላይ ቲች ካደረገ ሚስትም ባል ላይ ቲች ካደረገች የፎቶ ማስረጃ ካለ የድምፅ ሪከርድ ካለ ይሄ ከባድ ማስረጃና ወንጀል እንደሆነ አታውቁም በህግ ደረጃ ማለት ነው። ስለዚህ ህግ የሚፈርደው ለሩታ ነው እኮ። አንዳንድ የማታውቁ ካላችሁ ማለት ነው ማንንም ጠይቁ እንዴ። እርጉዝ ሚስቱን ቤት ውስጥ አስቀምጦ ከማንም ጋር አሽኮለሌ ሲል ይሄ ወንድም ተብዬው ደግሞ ወጥቶ ሩታን ጥፋተኛ እንዴ። እና ልጅቷ ራሷን ታንቃትሙት እንዴ? አቤል ለቤት ውስጥ ምን እንዳደረገ ማናየውና ነው አንተነ ነገር ያቀሳሰርከው? አንተነ ነገር እንደዚህ ያደረገው ማናየው አቤልን እንዴ? አቤል እኮ አረጋግቶ ምን ብሎ ነው መጨረሻ ላይ ካሜራ ይዘው የወጡት አይደል እንዴ? መቼም እሱ እንደው ቀጥታ ሄዶ ነይ ተጣዩ ተናገሪው ምናምን ነገር ብሎ አይገፋፋም። እርግጠኛ ነኝ የተረጋጋ ጥሩ ልጅ ነው። ሩታን አረጋግቶ አብርሽ እንዲመጣ አድርጎ ነግሮታል። አሁን ልትወጣ ነበረ፣ ፍለጋ ልትሄድ ነበር፣ አስቁሚያት ነው እሱን የጠራሁት አለ። በተለይ ደግሞ እርጉዝ ናት። እርጉዝ ስትሆን ጊዜ ማለት ነው እራሱን ማየቱ ነው እንዴ። አንዳንዶቻችሁ ማለት ነው ሩታ ላይ በጣም የምትፈርዱ አላችሁ። እኔ ሩታንና አብርሽን የተናገርኩበት ቪዲዮ አለ። እሱንም ደግሞ ማለት ነው አንዳንድ ወጣ የሚሉ ምንም አስተማሪ የማይሆኑ ቪዲዮ ስለሚሰሩ ህማማቱ ላይ
ሰርግ አድርገው ስለተጋቡ በዚህ ተሳድቤያለሁ፣ ተናግሬያለሁኝ። ገባችሁ አይደለ? ግን አሁን ማለት ነው ትክክለኛው ምንድነው? ሩታ ተበድላለች። በቃ ይሄ ነው ሀቁ። እንዴ ማን ወንድ ነው እርጉዝ ሚስቱን አስቀምጦ የማን ደፋር ባል ነው? እስቲ መናፈሻ ለመናፈሻ ፎቶ ሲነሳና በየቪዲዮ በየቲክቶኩ ሲያወርድ ያየነው ወንድ አለ አይደለም? በባልና በሚስት መካከል በፍቅረኛሞች መካከል እንኳን ማለት ነው ፍቅረኛሞች ሆነው ጓደኛሞች ሆነው ይሄ ነገር አልተደረገም በተአምር። አብርሃም ጥፋተኛ ነው። ኤፍሬም የሚባለው ጥጋበኛ ለወንድሙ መሸፋፈኑን ትቶ ይልቅስ እቤት ቁጭ ብላ ለምትጠብቀው ለሩት ሚስቱ ልጁን ተሸክማ ለምትጠብቀው ለሷ ነበረ መደገፍ እና ጥፊ ሲያንሳው ነው እንዴ? እንኳን መታችሁ ጌታን ጥፊ። ምክንያቱም መጀመሪያ እሱ ትዳሬን ቤቴን አባወራ ነኝ ይቺ ሴት ማን አላት ካለኔ ልጄን ይዛ በሆዷት ቤቴ ተቀምጣለች ሚስቴን ብሎ ሲያከብር ነው እኮ ሩታ የምታከብረው እንዴ። በየአደባባዩ እኮ እያሰደባት እኮ ነው ሩታን። በየአደባባዩ እኮ እንትን አዋርዷታል እኮ በቤት ውስጥ ብቻ ሳይሆን ማለት ነው። እና ምንድነው የሚለው አቶ ኤፍሬም? አደግፉት። ኤፍሬም ትክክል አይደለም እንዴ። መቆም ያለበት ከሩታ ጎን ነው። ነፃነትን ብትሆን ማለት ነው የባለፈ ታሪክ አላት ከአብርሃም በኋላ ማለት ነው። ጓደኛዋ አብራይ ነበረች በወቅቱ። በጣም ችግር ደርሶባት ነበር፣ ተጎድታ ነበረ። ከአብርሃም ጋር ስትለያይ ይህንን አውቃለሁኝ። ከዛም በኋላ እኔም እሷም ጥሩ ነገር አሳልፈን ነበረ። ይሄ የኋላ ታሪክ ነው። እኔም እሷም አሁን ተለያይተናል፣ ግን እኔም ታሪክ አለኝ ከሷ ጋራ ብሎ እኮ ተናግሯል እኮ። አሁን ላይ ደርሳ መታ ማለት ነው የሰው ትዳር መበጥበጥ፣ እሱም ደግሞ ሚስቱን ትቶ ከሷ ጋራ መርመጥመጡ ምን ይባላል? መጀመሪያ እኮ ጥፋተኛውን ሰው አንተ ነህ ጥፋተኛ፣ ከጥፋት ተመለስ፣ ራስህን አስከብር፣ ቤትህን አክብር፣ ሚስትህን አክብር ብሎ ያንን ሰው መቆጣት ነው እንጂ እንዴ ሩታ ምን አጠፋች? ሩታ እኮ የምታውቀው ይሄንን ታሪክ እኮ በፊት ፍቅረኛም አለው ከተባለ ፍቅርን ነው የምታውቀው። እኛም ፍቅርን ነው የምናውቀው እንጂ ይቺ በጣም ተጎድቻለሁ ብላ ስትመጣ ነው ያየናት እንጂ እኛም አናውቃትም፣ እንኳን ሩታ ይቅርና ማለት ነው። ስለዚህ አቶ ኤፍሬም ጥጋብ አይበልህ። እንደውም በጣም ጠግባችኋል እናንተ ማለት ነው። በእውነት እውነቴን ነው፣ በጣም ጠግባችኋል። ተዉ። ሰው ሲያገኝ መጥገብ የለበትም የእውነት እንዴ። በኋላ ማጣት የሚባለውም ነገር ስላለ ማለት ነው። በጣም ራስህን አየህ፣ በጣም ትቆጣለህ። ሩታና እንትና መሀል ገብተህ ለአብርሃም ተደረበ ሩታን መናገር የለብህም። እንደውም ሩታን ማጽናናት። ልጅ እኮ ነው በሆዷ የተሸከመችው እንዴ። ምን ሆነክ ነው አንተ? በእውነት የምታበረታቱት ደግሞ አዎ ኤፍሬም ምናምን ነገር አለበናታችሁ እፈሩ እንዴ። በሩታ ቦታ እስቲ ሆኑ። አሁን ቤዚ የምትባለዋ ልጅ የኤፍሬም ጓደኛ ናት። አብረው እየኖሩ ነው እንበል እንግዲህ። እሺ ተጋቡ፣ አሁን እርጉዝ ናት እሷ እንበል እንግዲህ። ምሳሌውን ነው የምነግራችሁ። ኤፍሬም ሄዶ ከማንም ጋር እየማገጠ ፎቶ እየለቀቀ ምናምን ነገር ብታይ ቤዚ ዝም ልትል ነው? አትልም። እናንተስ ጎበዝ ምናምን የምትሉ ኮሜንታተሮች ማለት ነው፣ እናንተስ ባላችሁ ከማንም ጋር እየሄደ እየተርመጠመጠ ሲመጣ እሺ እኔ ጌታ እንኳን ደህና መጣህልኝ ብላችሁ ልትቀበሉ ነው? ሩታ ለምንድን ነው ገበና የባልሽ ማትሸፍኙ አላችሁ? ገበናውን እኮ ያወጣው ራሱ ነው አደባባይ እንዴ። ገበናውን ያወጣው አደባባይ እራሱ። ገበናውን ያወጡበት በፊት አብሯቸው ሲርመጠመጥ የነበሩት ሴቶች ናቸው እንጂ ሩታ አይደለችም። እሱ ሲያከብራት ነው ሚስቴ ብሎ ሲያከብራት ሩታ ምታከብረው እንዴ። ጽንት ተሸክማ አሁን ሰው በሚያስፈልጋት ሰዓት ይሄ እንትና አብርሃም ማን ነው ኤፍሬም የሚባለው እየወጣ ደግሞ ይዘባርቃል። ይሄ ትክክል አይደለም። በእውነት እውነቴ ነው፣ ትክክል አይደለም። ነገ በሩታ ፋንታ ሆነን እኛ ላይ የሚደርሰውን ነገር ማሰብ አለብን። ገባችሁ አይደለ? አዎ ሩታ ባለጌ ናት ምናምን ነገር አትበሉ። ባለጌ አይደለችም እቺ እኮ ሴት ክብሯ እኮ ነው የተነካው፣ ክብሯ። በዛ ላይ ደግሞ ጽንስ የሚባል ልጅን የሚያክል ነገር በሆዷ ተቀምጧል እኮ። ይሄ እኮ ትልቅ ኃላፊነት እኮ እየወሰደች ነው እሱ። አሁን ለምን እንደዚህ ጭንቀት ምናምን ትካዜ በቃ ብስጭት ሲበዛባት ማለት ነው ምናልባት የመውረድ እንትን እንኳን ቢያጋጥማት ህይወቷን እኮ መስዋዕት ታደርጋለች እቺ ሴት። እንደ ራሳችሁ አስቡ። ኤፍሬምን ብትሆን እንደ ራስ አስብ። ይሄ ህይወት የኔ ህይወት ቢሆንስ ብለ መጀመሪያ ወንድምህን ተቆጣ በእውነት